መምህር ብዙ መጽሐፎችን አንብቤያለሁ፣ ግን አብዛኞቹን ረሳኋቸው። ታዲያ የማንበብ ጥቅሙ ምንድነው? የማወቅ ጉጉት ያለው ተማሪ ለመምህሩ ያቀረበው ጥያቄ ነበር። መምህሩ ምንም አልመለሰም፣ ዝም ብሎ ተመለከተው። ከጥቂት ቀናት በኋላ መምህሩና ተማሪው በወንዝ ዳር ተቀምጠዋል። በድንገት ሽማግሌው መምህር ለተማሪው እንዲህ አለ። ጠምቶኛል በጣም፣ ውሃ ቀርተህ አምጣልኝ። ያንን አሮጌ የውሃ መጨለፊያ ባልዲ ተጠቀም። ተማሪው ግራ በተጋባ ሁኔታ ውሃውን ሊቀዳ ተነሳ። ባልዲውንም አነሳ። የባልዲውን ሁኔታ የመምህሩን ጥያቄ አስቂኝ ያደረገበት። ባልዲው በጣም አሮጌ፣ የቆሸሸና ቂጡ በሽንቁር ቀዳዳ የተሞላ ነበር። ተማሪው አንድ ሰው ብዙ ሽንቁር ባለው ባልዲ እንዴት ውሃ ሊቀዳ ይችላል ሲል አሰበ። ግን ከመምህሩ ጋር ለመከራከር አልደፈረም። ባልዲውንም አንስቶ ከወንዙ ውሃ ሊቀዳ ሞከረ። አንድ ጊዜ፣ ሁለት ጊዜ፣ ደግሞ ደጋግሞ ሞከረ። ቀዳዳዎቹን በጣቶቹ ሸፍኖ ለመቅዳት ቢሞክርም የማይሆን ነገር ነበር። ሲደክሞ በጣም በማዘን በፍጥነት እየሮጠ ወደ መምህሩ ሄደ። በጣም ደክሞና ተበሳጭቶን ባልዲውን ፈታኙ መምህር እግር ስር በመወርወር እንዲህ አለ። ባልዲው አንዲት ጠብታ ውሃ እንኳን ሊይዝልኝ አልቻለም። ይቅርታ፣ አልተሳካልኝም። የማይቻል ነገር ነው። መምህሩ በደግነት ተመለከተውና አልተሸነፍክም፣ ባልዲውን ተመልከት። ተማሪውም ወደ ባልዲው ተመለከተ እና የሆነ ነገር አስተዋለ። ያ አሮጌና ቆሻሻ የነበረው ባልዲ አዲስ መስሎና ንጹህ ሆኖ ያብረቀርቅ ነበር። ምንም ውሃ መያዝ ባይችል እንኳን ውሃ ለመያዝ በተደረገው ተደጋጋሚ ሙከራ ምክንያት እስኪያንጸባርቅ ድረስ ታጥቦ ነበር። መምህሩ ቀጠለ። ማንበብ የሚያደርገው ይህንን ነው። እያንዳንዱን ዝርዝር ነገር አለማስታወስ በራሱ ችግር አይደለም። ያነበብነው ዕውቀት የተዘነጋ ቢመስል ችግር የለውም። ምክንያቱም ስታነብ አእምሮህ ይታደሳል፣ መንፈስህ ይታደሳል። ሀሳቦች በኦክሲጅን የተሞሉ ናቸው። ባታስተውለውም እንኳን ባነበብክ ቁጥር ከውስጥ ወደ ውጭ ይነፍሳሉ። ትክክለኛው የማንበብ ዓላማ ይህ ነው። ትውስታህን ለመሙላት አይደለም፣ ነፍስህን ለማንጻትና ለማበልጸግ እንጂ።